ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። አርሰናልን በሚመለከቱ ባለፉት 24 ሰዓታት በወጡ መረጃዎች ተመልሼ መጥቻለሁ። ውድ አድማጮቻችን እንግዲህ አርሰናል የሞስኬራ የጉዳት ሁኔታ እንግዲህ ሳሚ ሞክቤል ይዞት ወጥቷል። በጣም አሳዛኝ ዜና ነው ለአርሰናል ደጋፊዎች። ከ6 እስከ 8 ሳምንት ከሜዳ የሚርቅ ይሆናል። ማይክል አርቴታ ዛሬ በጋዜጣዊ መግለጫው የዚህ ተጫዋች ጉዳት እንዳልተረጋገጠና በሚቀጥሉት ጊዜያቶች እንደሚታይ ተናግሮ ነበር። ነገር ግን መረጃዎቹ አሁን እንግዲህ ተረጋግጠዋል። በተለይ ሳሚ ሞክቤል ታማኝ ነው። ከዚህ በፊት ለዴይሊ ሜል ነበር የሚጽፈው፣ አሁን ለቢቢሲ ገብቷል። ይህ ሰው ታዲያ ሞስኬራ ለ2 ወር አርሰናሎች ያጡታል የሚል መረጃ ነው ወጥቷል። እንግዲህ የሳሊባ ከጉዳት መመለስ አጠቃላይ ግን አርሰናል ሞስኬራ ጉዳት በጣም የሚያሳዝን ነው የሚሆነው። ምክንያቱም እንግዲህ ቲምበርና ዋይት ከባድ የሆነ ኃላፊነት ይጠበቅባቸዋል ሳሊባን የማገዝ እንግዲህ ከቀኝ መስመር ተከላካዮች መካከል ነው አንዱ የሚጎድለው ማለት ነው። ሌሎች መረጃዎችም አሉን። ስለዚህ ጉዳት ማንን መሸፈን ይችላል? ከዛ ውጭ አርሰናል የመልማዮች ኃላፊ የሆነውን ሰው እንግዲህ ከዚህ በፊት እንዳስፈረመ አውርተን ነበር። ታዲያ ስራውን ጀምሯል በይፋ። አርሰናልና አዩቢ ቢዮንዲ በጣም አስገራሚ የሆነ የአማካይ መስመር ተጫዋች በሊድ ይደነቀውን የአማካይ ተጫዋች አርሰናሎች ለማምጣት ንግግር ጀምረዋል። ታማኝ የሆነው የፈረንሳይ ሚዲያዎች ዘግበውታል። ሌሎች መረጃዎችንም አጠናቅረን ተመልሰን መጠናል። ደርማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ባለፈው ሳምንት አንዱ ያነሳነው የነበረው የሆልገርና የኤድዊን ኮንቲየሮን ጉዳይ ነበር። ሁለቱ የኢኳዶር አስደናቂ የአማካይ መስመር ተጫዋቾችን መድፈኞቹ እንዳስፈረሙ አውርተን ነበር። የጤና ምርመራቸውን አድርገው አንድሬ በርታ ሁለቱን ታዳጊዎች ጋር አብረው ፎቶ ተነስተዋል። 2 ዓመታት በኋላ ወደ አርሰናል የሚመጡ ይሆናል። ሆልገር ኮንቲየሮ በቀኝ እግሩ የሚጫወት በግራ መስመር ተጫዋች መሆን የሚችል የግራውን ቦታ መሸፈን የሚችል በ10 ቁጥር ቦታ መጫወት ይችላል። ኤድዊን ኮንቲየሮ በግራ እግሩ ከነ ማክስ ዳውንማንና ከሌሎች ተጫዋቾች ጋር መፎካከር የሚችል ነው። የማክስ ዳውንማን ተቀራራቢ እድሜ ላይ ነው ያሉት። ስለዚህ ሌላኛውን አርሰናሎች አስፈርመዋል ማለት የሚቻል ነው የሚሆነው። ሌላኛው መረጃ እንግዲህ የሚሆነው በይፋ እንግዲህ ሁለቱም ተጫዋቾች እንደፈረሙ ይፋ ሆኖ ደርማቻችን። ሌላኛው የማውሪዚዮ ሚቼሊ ጉዳይ ነው። ማውሪዚዮ ሚቼሊ በጣም የሚታወቀው የአስደናቂው የናፖሊ የምልመላ ክፍል ኃላፊ ሆኖ ላለፉት 24 ዓመታት በተለያዩ ቡድኖች ምልመላ ኃላፊነታቸው መርተው ነበር። ታዲያ አንድሬ በርታ የምልመላ ክፍል ኃላፊ አዲስ ልምድ ያለው በአይኑ አይቶ እግር ኳስን የሚረዳ በቪዲዮ ብቻ ሳይሆን በሚገባ ልምድ ያለው ሰው ይፈልግ ነበር። እንግዲህ በአርሰናል የአሰልጣኞች እንዲሁም ደግሞ የምልመላ ክፍሉ ኃላፊዎች ውስጥ እንግዲህ ከሚደረጉት አንዱ የስፖርቲንግ ዳይሬክተሩ አንድሬ በርታ፣ የማይክል አርቴታና የሚቼሊ ጉዳይ በሚቀጥሉት ጊዜያቶች የሚጠበቅ ነው የሚሆነው። ሚቼሊ አስደናቂ መልማይ እንደሆነ ባለፉት ዓመታቶች አሳይቶናል አይደለም? ካራቭስኬሊያን ከጆርጂያ ሊግ ነው ያመጣው። ኪሚንጄን ከፌነርባቼ፣ ኮሊባሪን ከጌንክ እንዲሁም ደግሞ ሃምሺክን ያስፈረመበት መንገድ ናፖሊን የስኩዴቶውን ከ31 ዓመት በኋላ ሲያነሱ የሱ ምልመላ በጣም ትልቁ ሚና ነበረው። በተለይ ካራቭስኬሊያና ኪሚንጄ ጉዳይ በጣም አስደናቂ ነበር። ይህ እንግዲህ የምልመላ ክፍል ኃላፊ ወደ አርሰናል መጥቷል ማለት ነው። ደረማዎቻችን ስራውንም በይፋ ጀምሯል። እንግዲህ ሌላኛው መረጃችን የሚሆነው የፋብሪክ ሃውኪንስ እንግዲህ ይህ የምታውቁት ታዋቂው የፈረንሳዩ ዘጋቢ ዛሬ በጣም ብሬኪንግ ኒውስ ብሎ ይዞ ወጥቷል። አርሰናል ከሊል ጋር ንግግሮችን እያደረጉ ይገኛሉ። 45 ሚሊዮን ፓውንድ የሚያወጣውን አዮቢ ቢዮንዲን ለማስፈረም በጥር መድፈኞቹ ይህንን ተጫዋች ይፈልጋሉ። አንድሬ በርታ ንግግሮችን ከሊል ጋር አድርገዋል። ይህ ተጫዋች እንግዲህ በ18 ዓመቱ ነው የሞላው። በጥቅምት ወር ነው። አስደናቂው የአማካይ መስመር ተጫዋች ለሊል እስካሁን ድረስ 72 ጨዋታዎችን ለዋናው ቡድን ማድረግ የቻለ ነው። በጣም አስደናቂ ክህሎት ያለው ነው። በተለይ በአርሰናል ቤት ውስጥ እንግዲህ የፓርቲ ተተኪ ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ በምልመላው ረገድ ብዙውን ጊዜ መረጃዎችን የሚያወጣው የትዊተር ፔጁ ቤን ዋትሰን የሚታወቅ ነውና የፓርቲ ተተኪ ይሆናሉ ብሎ ካሰባቸው ተጫዋቾች ውስጥ አንዱ አዮቢ ቢዮንዲ ነበር። 17 ዓመቱ ነበር ያኔ። አስደናቂ ተጫዋች ነው። ሊል እንግዲህ ብዙ ተጫዋቾችን አሳይቶናል አለ ከነ ሃዛርድ ሌሎችንም ጨምሮ። ገብርኤል ማጋሌስም ከሊል መምጣቱን በአርሰናል ቤት መርሳት የለባቸውም። የማንቸስተር ዩናይትዱ ሌኒሮ አሁን ሌላኛው በቃ አስደናቂው ተከላካይ አስደናቂው አማካይ ተከላካይ ደግሞ አዮቢ ቢዮንዲ ነው። እንግዲህ ይህንን ተጫዋች ታዲያ አርሰናሎች በሚገባ ንግግሮችን አድርገዋል። በተለይ አርሰናል የኖርጋርድ ቦታ ተተኪ አድርጎ ይህንን ተጫዋች ያስበዋል። ይህ ተጫዋች የሚፈረም ከሆነ የኖርጋርድ በአርሰናል ቤት የመቆየት እድሉ ጠባብ እየሆነ የሚመጣ ይሆናል ተብሎ ይጠበቃል። ማይክል አርቴታ በክርስቲያን ኖርጋርድ ደስተኛ አይደለም። እንግዲህ የመጫወቻ ጊዜንም እየሰጠው አይደለም። በአውሮፓ ቻምፒዮንስ ሊግ ለ100 ደቂቃዎች ያክል ተሰልፏል። በእንግሊዝ ፕሪሚየር ሊግ 2 ጊዜ ብቻ ነው ተቀይሮ የገባው። አዮቢ ቢዮንዲ ያለውን መረጃዎች እስኪ ላድርሳችሁ። ማን ነው አዮቢ ቢዮንዲ የሚለውን በዚህ ፕሮግራማችን እስኪ የሆነ ያክል በጥቂቱ እናውራ።
አዮቢ ቢዮንዲ 18 ዓመቱ የሚገኝ የፈረንሳዩ የሊል ቡድን የአማካይ መስመር ተጫዋች ነው። ሙሉ ስሙ አዮቢ ቢዮንዲ ይባላል። ጥቅምት 2 ነው የተወለደው። ያኔን ተከትሎ 18 ዓመት የሞላው። ለፈረንሳይ ብሔራዊ ቡድን ይጫወታል። ቁመቱ ሜትር ከ86 ነው። ለፈረንሳይ ብሔራዊ ቡድን እንዲሁም ለሞሮኮ መጫወት የመቻል ብቃት አለው። በቀኝ እግሩ ነው መጫወት የሚችለው። በታዳጊ እድሜው በሊል አካዳሚ ነው እንግዲህ ያደገው። በሊል አካዳሚ በታችኛው ማለት ነው በቢ ቡድኑ 3 ጊዜ አድርጓል። በዋናው ቡድን ደግሞ እንግዲህ በሊል ማለት ነው ከ2023 ጀምሮ 47 ጨዋታዎችን አድርጓል። አስደናቂ ክህሎት ያለው ተጫዋች ነው። እንግዲህ ይህ ተጫዋች ታዲያ ይህን ተጫዋች አርሰናሎች ብቻ አይደለም በብዙ ቡድኖች ይፈልጋል። ቀደም ብሎ ግን መድፈኞቹ ለማስፈረም ይፈልጋሉ። የመጀመሪያው ቦታው እንግዲህ አማካኝ ነው የምንለው ነው። አንዳንዴ እኔ ጉንዶዚን የሚመስል ባህሪ ያለው ነገር ግን ዲፌንሲቭ ሚድፊልደርም መሆን የሚችል ነው። በአካል ብቃቱ ረገድ ለእንግሊዝ ፕሪሚየር ሊግ የተሰራ የሚመስል ነው። በታክቲክ የመረዳት አቅሙ፣ ቅልጥፍናው፣ ፍጥነቱ በጣም አስገራሚ ነው። አንዱ አርሰናል እንግዲህ የሚገመተውን ይህንን ተጫዋች ማስፈረም የሚችሉ ከሆነ በአውሮፓ ካሉ ምርጥ የአማካኝ መስመር ተጫዋቾች ውስጥ አንዱን የሚያገኙ ይሆናል። እንግዲህ ሌላኛው መረጃ የሚሆነው ይህ ተጫዋች ታዲያ በምን አይነት ሁኔታ በምን አይነት ቦታ ለአርሰናል መጥቶ የመጫወቻ አቅም አለው ብለን ካየን እንግዲህ አንደኛው የሚሆነው የልጁን የጥንካሬና የደካማ ጎኑን ማወቅ ነው። እንግዲህ በመከላከሉ ረገድ በጣም ጥሩ የሚባል ነው። ጨዋታዎችን የማንበብ አቅሙ ጥሩ ነው። ኢንተርሴፕት የማድረግ አቅሙ፣ ላይን ብሬክ የማድረግ እንዲሁም ደግሞ ማይክል አርቴታ የሚፈልገው ዲክላን ራይስ በሚጎዳባቸው ጨዋታዎች ውስጥ ከዙቢሜንዲ ጋር አብረው መሰለፍ የሚችል ከዙቢሜንዲ በሌለባቸው ደግሞ ከዲክላን ራይስ ጋር አብረው መጫወት የሚችል ከሁለቱ ልምዶችን መጋራት የሚችል በእድሜው ተጽዕኖ ምክንያት ደግሞ በእያንዳንዱ ጨዋታ የግድ ካልተጫወትኩ የማይል ተጫዋች ነው የሚሆነው። አርሰናል በእነዚህ ነገሮች መጠቀም የሚችል ነው የሚሆነው። ፓስ የማድረግ አቅሙ ቢልድ አፕ ላይ በጣም ጥሩ ነው። ፕረስ ሬዚስታንስ ነው። አርሰናሎች በፕሪሚየር ሊጉ የሚፈልጉት ነው። ከፍተኛ የሆነ ጠንካራ ሰራተኛ ነው። ስታሚናው ጥሩ ነው። በዚህ ረገድ እንግዲህ ጥሩ ምልመላ ነው የሚታየው። በታክቲኩ ረገድ ደግሞ ማይክል አርቴታ የሚፈልገውን የማንበብ ብቃት አለው። ማይክል አርቴታ ይህንን ተጫዋች ካመጣ ደግሞ በተለይ በማጥቃቱ ረገድ አርሰናልን ሊያግዝ በተለይ በዛ ላይ አቅሙን ማሳደግ ያስፈልጋል። ካርዶች ላይ ጥንቃቄ እንዲወስድ ያደርገዋል። የውሳኔ ችግሮች አሉበት። እዚህ ላይ ማሻሻል የሚያስፈልግ ነው። እነዚህ ሁኔታዎች በልምድ መሻሻል የሚችሉ ናቸው። ነገር ግን በአርሰናል የምልመላ በታችኛው ቡድንም ውስጥ እንደዚህ አይነት አስገራሚ ተጫዋች የለምና አርሰናሎች የቶማስ ፓርቴን ተተኪ ከረጅም ጊዜ በኋላ የሚያገኙ ይሆናል። ይህ ፈረንሳይ እንግዲህ አርሰን ዌንገር በጣም የሚደነቁት የፈረንሳይን ተጫዋቾች ወደ አርሰናል በማምጣት ነበር። ይህ ተጫዋች ታዲያ እንግዲህ ሌላ ፈረንሳይ ሆኖ ወደ አርሰናል ቡድን የሚቀላቀል ይሆናል። በአካል ብቃቱ ለአርሰናል ተመራጭ ነው የሚሆነው። መከላከል ብቃት ፐርፎርማንሱ በጣም የሚገርም ነውና አርሰናሎች ከዚህ ተጫዋች በሚገባ የሚጠቀሙ ይሆናል። ቀጣዩ በአማካይ መስመር ረገድ በዓለም እግር ኳስ ላይ ከሚደነቁ ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ታዲያ ይህ ተጫዋች ከማን ጋር ይመሳሰላል ካላችሁኝ ዛየር ኤምሬን የሚመስል አይነት ብቃት አለው። ከሚበጋም ሪያል ማድሪዳውን ያለው የሚመስል አይነት ብቃት አለው። ብዙዎቹ ግን ከሉካቴሊ ጋር ያስመሳስሉታል። በቀኝ እግሩ ስለሆነ ካልም የተረጋጋ እንዲሁም ደግሞ በመከላከሉ ላይ ጽድት ያሉ ታክሎችን ስለሚወርድ ብዙዎቹ ከዛ ጋር ያመሳስሉታል። አርሰናል እንደዚህ አይነት ታዳጊዎችን ማስፈረም ግድ የሚል ነው የሚሆነው። በዘመናዊ እግር ኳስ ውስጥ 45 ሚሊዮን ዩሮ ያን ያክል ዋጋ የሚያሰጥ አይደለም። ስለዚህ እንደዚህ አይነት ሪስክ ያላቸው ዝውውሮች ውጤታማ ካደረጉ በከፍተኛ ሁኔታ የሚያገኙት ነው የሚሆኑት። ስለዚህ እዚህ በፊት አርሰናል በማርቲኔሊ ላይ በሌሎች ተጫዋቾች ላይ ያደረገውን እዚህ ተጫዋችን ማድረግ ያለበት ይመስለኛል። በቀጥታ ወደ ሞስኬራ ጉዳት እናቅና። የሞስኬራ ጉዳት ለሁለት ወራት የሚያረቀው ከሆነ ገብርኤል ማጋሬስ በጥር ወር መጀመሪያ አካባቢ የመመለስ እድል አለው። ከጥር ወር መጨረሻ በኋላ ነው የሚመለሰው ማለት ነው። የታህሳስና የጥር ወር ጨዋታዎች አርሰናል በጣም ሞስኬራን በሚፈልገው ወቅት ለማይኖረው እንግዲህ ሳሊባ የቀኝ የማል ተከላካይ ሆኖ የሚጫወት ይሆናል። ሳሊባ ጉዳት ችግሮች ቢያጋጥሙት እንግዲህ አንዱ አርሰናል ሊጠቀመው የሚችለው የሚሆነው ቲምበር ነው። ሌላኛው አማራጭ ኖርጋርድን በማል ተከላካይነት ያለበለዚያ ደግሞ ዲክላን ራይስንም አርሰናል ሲጠቀሙ ይታያሉ። ነገር ግን በኔታ ቲምበር ተመራጩ ነው። ያለ ሳሊባ አርሰናል የሚጫወት ከሆነ ቲምበር በኳስ የማንበብ አቅሙ የመከላከል ቅርጽን የማሳዝ አቅሙ በጣም የተለየ ነው። ከዛዎች ኳስ ሲመሰረት ደግሞ ቲምበር በጣም የተሻለ ነው። ሌላኛው ቤን ዋይትን መጠቀም ነው። ቤን ዋይትም በጣም ጥሩ የሆነ በአካል ብቃቱ ረገድ ዝግጁ የሆነ ያለፉትን 6 ወራት በጉዳት ያመለጠው ቢሆንም ጥሩ ብቃት ላይ የሚገኝ በፊዚካሉ ረገድ ዝግጁ የሆነ ተጫዋች ይመስለኛል። ስለዚህ አርሰናሎች እነዚህን ተጫዋቾች የመጠቀም አቅም ይኖራቸዋል ብዬ አስባለሁ። ለሞስኬራ ግን ቶሎ እንዲያገግምና ወደ ቡድኑ እንዲመለስ የሚጠበቅ ይሆናል ብዬ አስባለሁ። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።